ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። ዛሬ የሰማሁት በጣም ተናድጄ ነው የመጣሁት። ጭራሽ አብርሽ ታስረዋል ነው ሰምቼ የመጣሁት ማለት ነው። ስራ ስለማሽ ምን ነው ልክ ንገሩናልሽ። ምን ነው ዛሬ ደግሞ ጭራሽ ፖሊስ ይዛበት መጣች እንዴ? ምን ያርግሽ? ቆይ ምን ያርግሽ? አብርሽ ምን ያርግሽ? ቆይ እንዴ ልከክሽን ልታራግፊ መጣሽ? አንተ የለፋህበትን ስጠኝ ማለት ምን ማለት ነው? እኛ እኮ እሱን ብለን ነው የምናከብርሽ እስካሁን ማለት ነው የምናከብርሽ ማለቴ። አሁን እንዴ ምን አርግ ነው የምትዩ? ልጁ እንዴ ልፍታክ ፍታኝ ናልሽ አይደለ? ፍታኝ ብለሽ እንዴው ታረቀኝ እያለሽ ነበረ የሚመስለኝ ከኋላ የምትሄጁ ማለት ነው። ምክንያቱም እስከሩም ድረስ መግባት እንትን ያላለሽ እንድትታረቂ እንዲለምንሽ ነበር የፈለግሽው። እሱ ግን በቃ ፈቶሻልኩ። ከፈታሽኩ ቆይቷል። ገና እርጉዝ እያለሽ እኮ ነበር የፈታሽ። አልገባሽም እና ነው ፈቶሻል። ከዛ ደግሞ የቀራቅንቦ ምናምን ችግር የለብኝም ምናምን። እንዴ ችግርማ አለብሽ እንዴ ችግርማ አለብሽ። የቀራቅንቦ ችግር ስላለብሽ መሰለኝ አሁን ወረቀት ይዘሽ በየቦታው እየዞርሽ ያለሽ። ምን ነው ንገሩኝ አልሽ። በጣም አበዛሽው እንዴ። ልጁ ምን ያርግሽ? አንቺ አስበሽው የነበረ እኮ እንደዚህ ባንቺ ፍቅር ተጎድቶ ምናምን ተጥሎ ማየት ነበረ አላማሽ። አልተሳካልሽም። አሁን እያንጨረጨረሽ ያለው ያ ነው። ስለዚህ ሄርሜላስ ታነሳው በደንብ ሪስፔክት ሰጥተው ጊዜ እንደሚለወጥ ሲያሳዩት አሁን ተቀይሮ ስታይ ነው አሁን እንትን ያልሽው ማለት ነው። እና ኦኬ የልጁ ነገር እንትን ካለው ተስማምታችሁ የልጁ ነገር ያረጋል። አለዛ አንቺ አጽፈሽ የመጣሽው እንዴ እሱ ስንት አመት የለፋበት። አንቺ እኮ ወደሱ ነው የመጣሽው እንጂ እሱ አንቺ ጋር አልመጣም ሲጀምር ማለት ነው። አብርሽ ከድሮ ጀምሮ ጎበዝ ነው። በጣም ይሰራል፣ ዩቲዩብ ይሰራል፣ ቲክቶክ ይሰራል። በጣም ጎበዝ ፍቅር ጋር ያለ ራሱ እንዲሁም የዛኔ የነበረውን ድፍረት ራሱ አሁን የለውም። አሁንማ ጭራሽ ጭንቅላቱን እንትን አርገሽው አንቺ ያደገ መስሎት በቃ በጣም ትልቅ ሰው የሆነ መስሎት አንገቱን እየደፋ ነው የሚሄደው ማለት ነው። የዛኔ ግን በጣም ፈጣኝ እንደፈለገው የሚንቀሳቀስ እንደፈለገው የሚጨፍር አብርሽ ነበረ ማለት ነው። አንቺ ወደ ህይወቱ ከመጣሽ በኋላ ሁሌም ጭቅጭቅ ስለሆነ ልጁ መናገር ራሱ አይችልም። አሁን ነው ፍቅር ነው ብለን ዝም አልን እንጂ እኮ እንደምትበልጭ በእድሜ እንደምትበልጭ እኮ እናውቃለን ማለት ነው። ይሄን ስለወቅሽ ነው እየተናገርሽ ያለሽው እንዴ? ስለቀራቆምቦ ትላለች እንዴ? ጭራሽ ወረቀት ይዛ እየዞረች እንዴ? ምን ያርግሽ? ቆይ የራሱ የሆነውን የራሱ ነው ወይስ ለሱ ሐሳብ ስለመጣሽ ነው? ለሱ ሐሳብ ለጥቅም ብለሽ ስለመጣሽ ከመጀመሪያው ስለመጣሽ አሁን በኮንፊደንስ እየተናገርሽ ያለሽው ማለት ነው። ጭራሽ ለተወለደው ልጅ ማኪና ያስፈልገዋል ትላለች እንዴ? እንዴት ነው የምታስበው እንዴ? ወርቅ መሰለሽ እንዴ? ሰውነቱ ሙሉ ወርቅ መሰለሽ እንዴ? አብርሽ እንዳንቺ ሰርቶ ለፍቶ እንደማንም ሰው የሚያደርሰው እኮ ነው። ምን አርግ ነው የምትዩ? ቆይ እንዴ ከተለየሽ በቃ በሰላም ሂጂ። ምን ሆነሽ ነው? እኔ ጣልኩትን ያንሱብኝ። ምን ሆነሽ ነው እንዴ? አንቺ ራስ እኮ እንደዛ አሁን እኔ እየመሰለኝ ያለው ማለት ነው። ልክ ለምና እንዳስገባችው ለምና እጇን ላይ እንዳስገባችው በቃ ለምና ለመሄድ ነው የምትፈልገው። በቃ ሂጂ ተባልሽ አይደለ? ሲጀመር እነዚህ ድራሚስቶች የሆኑ ፖሊሶች ነው ይዘሽ የመጣሽው። ትክክለኛ ፖሊስ ቢሆን በነገራችን ላይ በካሜራ የማይገባ በካሜራ ይዘውት ሊወዱ አይችሉም። በዛ ላይ ደግሞ አንቺ ያስቀመሽው ይመስል ድረስ እሱ ልኩን ሲለው ነበር፣ አፋፉን ሲሉት የነበረው። በተለይ ደግሞ ኮፍያ ያደረገውን ሳይሆን ያኛው ማለት ነው። ጭራሽ የቀመሰ ራሱ ነው የሚመስለው። አስቀምሰሽው ነው የመጣሽው። ሴት የላከችው ወንድ አንበሳ አይፈራም እንደሚባል ማለት ነው። እና ያህልን እኮ በሞባይል እና እንከታተልሃለን እኮ ምናምን። ምን አገባው ሲጀመር? እየፈለገውስ ቢሰራ ምን አገባው? እሱ ትክክለኛ ፖሊስ ከሆነ ራሱ እኮ ሄዶ መጥሪያ ሰጥቶ ነው ማውጣት የሚችለው እንጂ መናገር ራሱ እኮ አይችልም። የሱ የበላይ እኮ አሉ ትክክለኛ ቢሆን ማለት ነው። ግን እነዚህ ድራሚስቶች አንቺ ለካሜራ ብለሽ ያመጣሻቸው ስለሆነ ችግር የለውም እንጂ ትክክለኛ ኑሮ ማለት ነው እነዚህ ነበረ መቅጣት፣ እነዚህ ነበረ እንዲሁም ለራሳቸው በህግ ነበረ መጠየቅ ማለት ነው። የምርም እውነተኛ ከሆነ ራሱ ይጠየቃሉ፣ እንዲጠየቁ እናረጋለን ማለት ነው። ምክንያቱም አንደኛ ካሜራ ላይ ገብተዋል፣ እኛም ይዘናቸዋል።
ሁለተኛ ደግሞ ሲናገረው የነበረ ነገር እናንተ 4 ሆናችሁ ነበረ ለአንድ ሰው ስትናገሩ የነበራችሁ ማለት ነው። 4 ሰዎች ቁማችሁ ያውም የህግ አካላት ነን የሚሉ እዛው ቁመው ማለት ነው። ገባሽ? ስለዚህ አንቺ የሆነ የሱ ውድቀት ፈልገሽ የመጣሽ ያህል ነው እየመሰለን ያለው ማለት ነው። ሲጀመርኛ ብለናል ለጥቅም ብለሽ እንደመጣሽ ራሱ ስንነግርሽ ነበረ። አብርሽ ነው እንትን ሲለን ምናምን ተረጋግተን ዝም ያልነው እንጂ ከመጀመሪያውም አልወደድንሽም። ምክንያቱም አንቺ ጨራቅ ነሽ ከመጣሽ ጀምሮ ማለት ነው። ስትናገሪ በቃ ሁለመናሽ የሚገልጽ ቃላቶች ነው የምታወጪው አንቺ ማለት ነው። ሲጀመር እንዴት እንዳጠመድሽው ባናቀም ማለት ነው። እኛ አሳዝነሽን ነበረ ያኔ ስታለቅሽ ምናምን ወደድኩት አፈቀርኩት ብለሽ ስታለቅሽ ሴት ነሽ ብለን እኛ ደግሞ ጓል እሱ ላይ ማለት ነው። በቃ እሱም በፍቅር ተጎቶ ስለነበረ ምናምን እንደዚህ እንትን የምታረጊው ሳይሆን እሱን በቃ ቀና አድርገሽ ችግር ሀዘኑን ምናምን የምታጠፊበት መሰለን እንጂ አንቺ ልክ እጁ ላይ እንደገባሽ ነበር ጭቅጭቅ የጀመርሽው ማለት ነው። 2 ዓመት ሙሉ አውቀሽው 2 ዓመት ሙሉ ሳታቂው እንዲያው 1 ዓመት እርጉዝ ነሽ። 1 ዓመት እርጉዝ ነሽ። ኦኬ 9 ወር ማለት ነው። አሁን 1 ዓመታችሁ ነው። ከዛ በፊት የነበረው ከእርግዝናሽ በፊት የነበረው 1 ዓመት ራሱ በጭቅጭቅ ነው ያሳለፍሽው። በጭቅጭቅ ማለት ነው። ስለዚህ ያንቺ ባህሪ የታወቀ ነው እና በጣም ነው የምትገርሚው። በጣም ምን ነው ልክልኬን በሉናልሽ። በጣም ነበረ እኛ ለሱ ብለን ሪስፔክት አድርገንሽ ነበረ። ምናልባት ትቀይራለች፣ ምናልባት እየቀናች ይሆናል፣ ምናልባት ምናምን እያልን አንቺ ግን ጭራሽ የሱ ውድቀት ፈልገሽ ነው የመጣሽው። እና ደግሞ እኮ የሚገርመው አንቺ ብቻ አይደለሽም፣ ቤተሰቦችሽ ራሱ ማለት ነው እዛም እየሄዱ ወረቀት እያንጠለጠሉ የሚሄዱት እህቶችሽ ራሱ እንዴት እንደምታናዱ ሁላችሁም ጥቅመኞች ናችሁ። በቃ ሆዳሞች እንዴ! አብርሽ ምን ያርጋችሁ? ለራሱ እኮ እንደዚህ የሚለፋው ዩቲዩብ ሰራው ምናምን እኮ ለቤተሰቦች ሊረዳ ለራሱ ሰው ለመሆን ወንድሞቹ እህቶቹ ለማገዝ ነው። ለእናንተ እንትናችሁ ቀርፎ እንትን ለማለት አይደለም። ገባሽ አይደለ? እኔ መናገሩን ስላስጠላኝ ነው ማለት ነው። እንዴ እከካችሁ እዛ በቃ እስካሁን እኮ ችላችኋል እንዴ ቀይሯቸዋል። እሱ ራሱ አንቺን ራሱ ብቃት እንዲኖርሽ አድርጎሻል። ዩቲዩብ ላይ ወጥተሽ እንትን እንድትሰሪ ቲክቶክ ላይ እንድትሰሪ አድርጎሻል። እንዴ ማመስገን እኮ ነበር የነበረብሽ እሱን ለመጉዳት ከምሯሯጥ ማለት ነው። እንዴ ማመስገን የነበረብሽ እንዴ አንቺ አሁን እኮ ከሱ መፈልግ ራሱ አይጠበቅብሽም ነበር። እሱን አመስግነሽ ዩቲዩብሽን ትሰሪያለሽ፣ በዛ ላይ ደግሞ ቲክቶክሽን ትሰሪያለሽ። ገባሽ? ከሱ ነበረ ማግኘት የነበረብሽ ማለት ነው እንጂ አንተ የለፋህበትን አካፈለኝ ምን አይነት አይን አውጣናት ስታስጠላ ሆዳም እግዚአብሔርን ድሮም አንቺ አልወድሽም ሲጀመር ማለት ነው። እኔ ለአብርሽ ብዬ ነበር ሪስፔክት ማረጋት እንጂ ከመጀመሪያው ጭራሽ አልተመቸኝም። የሆነች ክፉ ሴት መሆኗን ታስታውቃለች ማለት ነው። ክፉ ነገ ይወጣል፣ እመኚ ነገ ይወጣል። አብርሽ መስሎሽ ነው እንጂ ነገ ይወጣል። እልህ ነው ያስገባሽው ሲጀምር እልህ የሚላገምንም ያላሰበው እሷ ለምን አነሳችሁ ለምን ወድቆ አልቀረም ብለሽ ነው እንጂ ምንም እንደሌላቸው ታውቂያለሽ፣ ህሊናሽ ያውቀዋል። ነገር ግን አንቺ እሷን በልጣሻለች፣ በቃ በልጣሻለች፣ ትበልጥሻለች። ሲጀምር ገና እሱን ሳታገኘው በሌላ ነገር ምንም ነገር ሳይኖራቸው እንደዚህ እንኳን በልጣሻለች ሲጀመር ማለት ነው። ግማሽ አትደርሽም። እሷ ፊት እኮ ስትናገሪ ኮንፊደንስ እኮ የለሽም። አታይም እንጂ ኮንፊደንስሽ በጣም ነው የሚጠፋው የዛን ሰዓት ማለት ነው። ምክንያቱም ታውቂያለሽ በስንት ነገር እንደምትበልጥሽ እሷ ማለት ነው። ስታስጠላ ዛሬ በጣም ነው የተናደድኩት።